ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን፣ እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጡ። ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከት ኖራል። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሴጣን ላይ። ሴጣን በሶስት ሃይማኖቶች ላይ እንመልከት እስቲ፣ በክርስትና፣ በዋቄፈናና በእስልምና። በሶስቱም አስተምህሮቶች ላይ የሴጣን አስተምህሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል። በክርስትና ሴጣን አለ which is የተጣለ መልአክ ነው። እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚያሰራ ነው። ይህ ሴጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሴጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘውልቅ 23 ላይ ሴጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይንም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሴጣን የሚባል ነገር የለም፣ አይታመንም። ሴጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፈዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሴጣን የለም። ስለዚህ ድግምት፣ ሟርት ምናምን ሴጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሴጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሴጣን ጾታ አለው። በክርስትና ውስጥ ግን ሴጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሴጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዚህ አይነት አስተምሮ የለም። በእስልምና ውስጥ ሴጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዚህ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድነው? በእስልምና ውስጥ ሰው ሁሉ ሴጣን አለበት ተብሎ የሚታመነው with the exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሴጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሴጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሴጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሴጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነብያቸው ተናግሯል። ይሄ ከሆነ ካዲያ ሴጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሴጣን ይዟዟራል አለ ከተባለ ሴጣን አደረክብኝ ልትለኝ አትችልም። አስቀድሞውኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንጻር ነው ይሄን አስተምሯችሁን ጠንቀቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን
እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹአሊ እኔ የምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነ ልትቀበለው ይገባል። አስቀድሞውኑ ሴጣን ካለብህ ሴጣን አደረግክብኝ ብለህ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው። እንደዚህ ምትል ከሆነ ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛልን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድነው? እዚህ ጋር ማነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው? ማንም የለም። ኦኬ፣ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ፣ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብለህ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብለህ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ባሉበት እንዲጸኑ ያደረጉ ናቸው። ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባሪያዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባል ማን ብለህ ያልካቸው ማለት ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም፣ እንግዲህ የሰርግህ ማንኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ እንደዚህ ለመናገር በቃ ማለት ነው። ለምንድነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ ምትጥሩ? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሀዘናቸውን ጊዜ ተካፋይ ነኝ፣ በሀዘኔም በደስታ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው አይደለም። ትናንትም የነበረ ዛሬም ያለ ወደፊትም እስከመጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ። ትክክል። አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባ ነገር ባልተረዳው ነገር ሀሳብ ሰጥተሃልና ወንድሜ እሸት ወይ ምናልባት ወዳጆቹ ጓደኞቹ ሆናችሁ ሰዎች ባልተረዳው ነገር ሀሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩ ደግሞ ግድ ስለሚልም ማለት ነው። ይሄ ነገር አላየውም የሚል ከሆነ እንዲያይ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያለ አግባብ እንዲተናግሯ ብላችሁ ብትሉት ካለ በማስረጃ አሳዩን። እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው። ለምን? ትክክል ስላልሆነ ያለ ማስረጃ ያለ ምንም አይነት ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም። ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው? ከመጽሐፍቶቻችሁ። ይህንን ግን የጀመራችሁት እነማን ናችሁ? እናንተ። እኛ አንድም እንደዚህ አይነት ኮሌጆች የለንም በእስልምና ላይ የሚሰጥ ትምህርት የለንም ስቲል እስካሁን ድረስ አንድም ትምህርት የለንም እናንተ ግን ስንት ኮሌጅ እንዳላችሁና አናውቀውም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ እዚህ ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩን። ያን ሰዓት ላይ እንዋቀሳለን። ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሰብ አስተያየት ሰጥታልና ንግግርን ደግመህ ብታጤነው ደስ ይለኛል። ሁላችሁም ሼር። እሸቱ መለሰ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ ልክ ነው። እሸቱ መለሰ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። ቢካዝ አይ ሪስፔክት ዩ ሶ ማች ማ ብራዘር። እያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው የምወድህ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወተን
ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለእኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያ ይጠፋዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁ ለፍልፌ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ። እነሱ እኮ በዛን ያህል ልክ ሲናገሩ አምላኬ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለምመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ይህ እኮ ነው የሚያንገበግበኝ እንጂ የእኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው። ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል እኮ እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግህም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለእኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲህ ነው የምንገበገበው እኮ። እሸቱ መለሰ ስታይን ጦርነት የምናውጅ መስሎ ነው እንዴ? ተቃራኒ ሆነን ለምን እንዲሆናል ብለን ስን ከአንተ ሀሳብ ተቃራኒ ሆን ነው ኦርቶዶክሳዊ። እንደዚህ አይነት አስመሳይ ሰዎች ሀሳባቸውን በጣም ነው የምትጸየፈው እንደ ግለሰብ። በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም አይነው። ድምጻችሁ ቶሎ ነው የሚሰማው፣ ቫይራል ይወጣል እኮ የእናንተ ጉዳይ ሲሆን ድምጻችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን ላይ በግለሰብ ደረጃ አይደለም፣ በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላችሁ ምናምን ነው መስሎ የሚታያቸው። ሀገር ያላችሁ ማለት ህገ መንግስቱ ለነሱ የሚሰራ የሚመስላችሁ አሉ። አይደላችሁም እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ። አሁን መንግስት አይሰማችሁም፣ እኛ እንዳንሰማችሁ ደግሞ እየተሰራ ነው ያለው። አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁ። ቁጭ ብላችሁ ብትነጋገሩ ይሻላል። እና አስመሳይ ሰዎች ውሃ ብትጠጡ ብዬ እመክራለሁ። አይ ዘመን እንኳን ደህና ዋላችሁ። አልሐምዱሊላህ። ሰላም ነው? አይሰማም? ይሰማል። አልሐምዱሊላህ። እንዴት ነህ? አላህ ይመስገን። ርዕሳችንን አይተኸዋል? ይሰማል? ሰላም ናችሁ? እሺ። ስለዚህ ጥያቄያችንን ይሰማል? አይሰማችሁም? ይሰማል። ዝግጁ ነኝ። እሺ፣ እንደው ቁርአን ውስጥ እስቲ ምን አይነት እውነቶች አሉ ብለህ ታስባለህ? አንተ ታምናለህ? ኦልሞስት ያው የምታምንበት ስለሆነ ቁርአን እንዳለ እውነት ነው። ሙሉ በሙሉ እውነት ነው ቁርአን። አንዱን አንስተን እናውራ በደንብ የምታውቀው። አንዱን ለምሳሌ ምን ሁሉንም ነው የማውቀው። ያው ከየትኛው አንዱን ነው የማመጣው? ሁሉንማ ልታውቀው አትችልም። ምናልባት ሸምድደው ሊሆን ይችላል። መሸምደድና ማወቅ ይለያያል ወንድሜ። አየህ እንዳለ ሙሉ በሙሉ እውነት ነው ቁርአን። እስቲ አንተ ውሸት ያልከውን ለምሳሌ አንተ ሙሉ በሙሉ ውሸት ነው ቁርአን ወይስ? ለኔ ችግር የለውም። አሁን አንተ እንድታስረዳ ነው እንጂ እኔ ሲጀመር እውነት ቢሆን ለምን እጠይቅሃለሁ? ሲጀመር አንተ ውሸት ነው ሙሉ በሙሉ። እሱን አንተ ነው የምታስረዳው። አሁን እዚህ ጋር ለማስረዳ ስላለ እኔ ለመጠየቅ ነው ያለሁት። አንተ ለማስረዳ ስለሆነ ያለኸው አሁን አስቀድመን ኮንክሉዥን መስጠት ላለመወያየት መፈለግ ነው የሚመስለው። አይመስልህም? እሺ። አይ እኔ እኮ ጥያቄ እኮ አንተን ሀሳብ ለማወቅ ነው። ቁርአን ሙሉ በሙሉ ውሸት ነው የሚል ነው ርዕሱ። አይ ጥያቄ ምልክት ለማድረግ ነው። 4 ነጥቡን አይተን ጥያቄ ምልክት ለማድረግ እንጂ እንትን አይደለም። እሺ ገብቶኛል። ጥያቄ ምልክት ለማድረግ ነው። ስለዚህ አንተ ከፈለክ በጣም አውቀዋለሁ ያልከውን ሱራ አንሳና እዛ ሱራ ላይ እናወራለን። አይ ራስህ አምጣ ካልክ ደግሞ እኔም አመጣላለሁ፣ ችግር የለም። እሺ አንተ አምጣ። እሺ ከመጀመሪያው ሱራ እንጀምር።
ችግር የለውም። እሺ ከፋቲሃ እንጀምር። ምንድን ነው የሚለው? አይ ምዕራፍ ቁጥር 1 ላይ ቁጥር 1 ላይ ምንድን ነው የሚለው? ቁጥር 1 ምንድን ነው የሚለው? እሺ ቆይ እንደዚህ ልጠይቅ። ቃሉ እንዳለ ያላህ ቃል ነው አይደለ? ፋቲሃ ቆይ ችግር የለውም። ቁርአን እንዳለ ያላህ ቃል ነው። አዎ ያላህ ቃል ነው። በጣም ጥሩ። እሺ ይሄንን በደንብ ያዝልኝና አሁን ምን ብዬ ጠይቀሃለሁ? ፋቲሃ ቁጥር 1 ላይ ምንድን ነው የሚለው? ቢስሚላሂ አርራህማን አርረሂም ነው አይደል የሚለው? ማን ነው እንደዚህ የሚለው? ቢስሚላሂ አርራህማን አርረሂም ያለው አላህ ነው። አላህ ራሱን ቢስሚላህ ያለ? አላህ ማለት ቢስሚላሂ አርራህማን አርረሂም በሉ ነው እኮ ትርጉሙ። ቁሉ ቢስሚላሂ አርራህማን አርረሂም ማለት ነው። እንደዛ ነው ትርጉሙ፣ እንደዛ ነው የሚተረጎመው። አይ እሺ የሚተረጎመው ሲጀምር ግን ቢስሚላሂ አርራህማን አርረሂም ሁሉም ላይ አለ። ቆይ ሁሉም ላይ አለ፣ ግን እሱ መጀመሪያው አጀማመር ነው። ቆይ ሁሉም ላይ የለም። ሲጀመር የቱ ጋር እንደወረደ ራሱ ከፈለክ እነግርሃለሁ። ሁሉም ላይ የለም። ሁሉም ላይ አለ። እሱ አይደለም ጥያቄ። እንዴት አይደለም ወንድሜ ዘመዶቼ የጻፉትን አይደለም እኔ ማወራልህ ለነብዩ የወረደው ይሄ ቢስሚላሂ አርራህማን አርረሂም በተለይ አርራህማን የሚለው እና አርረሂም የሚለው መቼ እንደወረደ ታሪኩን ካላወቅ ምናልባት እሱን ማጥናት ይጠይቃል። አሁን እሱ ጋር አንሄድም። እዚሁ ጋር መቼ ነው የወረደው ማለት ተው በእናትህ እኔ የምተንዛዛ ነገር አልወድም። ዝም ብለህ አንዛዝተው መንገድ ማሳት ምናምን ነገር ብዙ አይጠቅም። አሁን ቁል ብለሃል። ቁል የሚል አለ እዚህ ላይ ቁል የሚል ያው እንደዛ ነው የምትረዳው። ሲቀራ እኮ እንደዛ ነው የምትረዳው። አንተ የምትረዳው መቼ ይሄ የታወቀ ነው። እና ታዲያ እንደ ሳልረዳ ቀራለሁ እኔ ራሱ ለምን አይነት ያው ይሄ ዑለማዎች ያሉት ነው። ዑለማዎች ናቸው። እንደሱንማ ታዲያ አንተን የምታስገድደው ራሱ እንዲነግረኝ እሱ ነው። እሱ እኮ የዓለማት ጌታ ነው። ቆይ ማን ነው? ኖ እኔ ስለሱ አለ። ማን ነው የዓለማት ጌታ ያደረገው? አንተ እኮ ነው ያደረገው። መጽሐፉ ሳያደርገው ነው እንዴ? እኔ አይደለም፣ እሱ የዓለማት ጌታ ነው። የዓለማት ጌታ ነው። አላህ የዓለማት ጌታ ነው አይደለም? አይደለም እንዴ? ነካ ተቀልዳለ እንዴ? አሁን መልስ ጥያቄ መልስልኝ። ቁል የሚለው ለምን ጨመርክበት አንተ? አልጨመርኩም። እንደዛው ነው። ዑለማዎች ናቸው። እንደዛው ነው። በቃ እንደዛው ነው የምትረጉመው። ቆይ አንተ ካልጨመርክ እያለ ያለው ምንድነው? እሱ ቢስሚላሂ አርራህማን አርረሂም ነው። ማን ነው ማንን ያለው? አላህ ነው። ቢስሚላሂ አርራህማን አርረሂም ማለት በአርራህማን አርረሂም ስም ጀምሩ ማለት ነው። ወይ ደግሞ እንደዛ ጀምራለሁ ብላችሁ ጀምሩ ነው። አላለም እንደዛ። አንተ ማነህ ነው የምትፈስርልን? ማን ስልጣን ሰጠ? እና አንተ የምትፈስርልን? እኔ ሙስሊም ነኝ የምፈስረው። እኔ ካልፈሰርኩ ማን ነው ስልጣን የሰጠህ? አንተ የፈለከው ነው። ማን ስልጣን ሰጠ? እንዴ ማን ስልጣን ሰጠ? እንዴ ምን ጥያቄ ነው እንዴ? እሺ በሌላ አማርኛ አንተ ከአላህ ትበልጣለህ ማለት ነው። አልበልጥም። አላህ ነው እንደዛ ያስረዳኝ። ውስጤ ላይ እንደዛ ነው ያስረዳኝ። ካልበለጥክ ለምንድን ነው አንተ እንደዚህ ለማለት ፈልጎ ነው ብለህ የምታስተካክለው? እንደዚህ ለማለት ፈልጎ ነው። ለምሳሌ ቢስሚላሂ አርራህማን አርረሂም ማለት ነው። ሱረቱን ነምል። ቆይ በእናትህ እኛ የተጻፈውን አነበብን። በቃ የተጻፈውን ነው ማንበብ ያለብህ። ምን ቤት ነህ አንተ? አይ እንደዚህ ነው የሚተረጎመው እንዲህ ለማለት ፈልጎ ነው የምትለው። ምን ቤት ነህ አንተ? ሐዲስ ውስጥ አለ። ዑለማዎች እንደዛ ነው የፈሰሩት። ታዲያ ከማን ነው የሚቀበለው? ለማንኛውም መልስ የለህም። ገባኝ። መልስ የለህም። ወደ ሁለተኛው እንሂድ። መልስ ነው ይሄ መልስ ነው። ሐዲስ ላይ አለ። መልስ የለህም። ሐዲስ ደግሞ የቁርአን ተፍሲር ነው። ወደ ሁለተኛው ጋር ሂድ። እሺ ይሆናል። ሁለተኛው አያ ምንድን ነው የሚለው? አልሐምዱሊላሂ ረቢል ዓለሚን። እሺ ሁለተኛው አይደለም እሱ አንደኛው ነው ደግሞ። እሺ
በእናትህ ሁለተኛ አያ ነው ያልኩህ። ዝም ብለህ ሳታስተውላት። አይ እሺ ቀጥል። ማን ነው ማንን ያለው? እኔ ግን ማለት ነው እንድትረዳ የሆነ ጥያቄ ልጠይቅህ፣ እንደ ጥያቄ ማለት ነው። ማን ነው ማንን ያለው? ወንድሜ ማን ነው? ለምሳሌ መልስ ልሰጥህ እኮ ነው። ማን ነው? በጥያቄ ልመልስልህ ነው ወንድሜ። ደህና ነህ? ገብቶኛል። እሺ ልመልስልህ እኮ ነው። ደህና ነህ ወይ? ደህና ከሆንክ ማን ነው ማንን? ምን አልሐምዱሊላህ ረቢል ዓለሚን አላህ ነው ያለው። ማንን ያለው? አላህ ነው ራሱን አልሐምዱሊላህ ረቢል ዓለሚን ያለው የሚል እዚህ ጋር ተጽፏል። ቆይ ራሴን ነው እንደዚህ ያልኩት የሚል እዚህ ጋር ተጽፎ አለ። ምስጋና ለአላህ ለዓለማት ጌታ ነው ያለው። አላህ ራሱ ነው። ተረጉምልኝ አላልኩም። ማን ነው ማንን ያለው? አላህ ነው ራሱ ያለው። የአላህ ቃል ነው። ምን ችግር አለው? አላህ ቃል አየህ አይደል? አሁንም በቃ መልስ የለኝም። ስለዚህ ትሽከረከራለህ። በመጀመሪያ ቆይ መጀመሪያ መጨረሻም የለህም። እግዚአብሔር ሰማይና ምድር ነው የፈጠረው ያለው ማን ነው? የእግዚአብሔር ቃል አይደለም መጽሐፍ ቅዱስ። ቆይ ተረጋጋ፣ አትቆጣ። አንተ የእውቀት እንትን ነው ንግግር ነው እንጂ መነጋገር ያለብን የቁጣ ምናምን አሁን አያስኬድም። እኔ አልተቆጣሁም ወንድሜ። ለምን እቆጣለሁ እንዴ? እኔ ነኝ አትቆጣ። አንተ እያስተማርክ አይደል? ለምን እቆጣለሁ? እኔ አላስተዳድርህም እኮ ራስን የቻልኩት። አይ ቁጣ ነገር ነው። አሁን እዚህ ጋር ማስረጃ ነው እንጂ ቁጣ አያስኬድም። ምናልባት ንግግሬ እንደዛ መስሎ ሊሆን ይችላል እንጂ እኔ አልቆጣም። ይኸውልህ ወንድሜ እዚህ ቦታ ላይ ያለው እኔ ቁርአኑ ላይ ስትጨምር ማን ፈቀደልህ ብዬሃለሁ። እሱ ደግሞ ቁጣ ነው እንዴ? ማን ፈቀደልህ ስትለኝ እኮ እኔ እኮ በእውቀት ነው የመለስኩት። ዑለማዎችና ሐዲስ ነው ያለው። ሐዲስ ውስጥ ማለት ዑለማዎችም ብለዋል። እሺ ሌላ ችግር ምን አለ እዚህ ጋር? ይኸውልህ ወንድሜ ዑለማዎች ምናምኖችህም ቁርአን ላይ መጨመር መብት የላቸውም ማንም ሰው ቢሆን። ምክንያቱም እንደዛ የሚያደርጉ ከሆነ ከአላህ ይበልጣሉ ማለት ነው እንደኛ። እሺ ስለዚህ የመጨመር ማንም መብት አልሰጣቸውም። እንዳለው ነው ማንበብ ያለብህ። ምናልባት ተፍሲር የሚፈልግ እንኳን ምንም እንኳን ቁርአኑን ተፍሲር አልፈልግም ግልጽ ነኝ ቢልም ተፍሲር እንኳን የሚፈልግ ቢሆን ሜሴጁ ነው እንጂ ቃል ጨምረህበት አይደለም። ሜሴጁን ግን መፈሰር ትችላለህ፣ ችግር የለውም። ሜሴጁ ማለት ነው። ወይ ደግሞ ሚስጥራዊ ነገር ካለው ያንን ሚስጥራዊ ነገር መፈሰር ትችላለህ። ዑለማዎች እኮ የነብዩ ወራሽ ናቸው። የፈለገ ይሁኑ ነብዩም ዑለማዎች እኮ የነብዩ ወራሾች ናቸው። ቢሆኑም መብት የላቸውም ነው መጨመር። አይጨምርም። የጨመረ ሰው የለም። ተረጎመ እንጂ አልጨመረም። ማንም አይጨምርም፣ አይቀንስም። ቁርአን ላይ ቆይ ቁል አልጨመርኩም። አረብኛ ነው። አንተ እኮ አረብኛ ስርማ መደበቅ እኮ ቀረ በዚህ ዘመን ወንድሜ። እርሳው አሁን እሱ አረብኛ እንደዛው ነው። አረብኛ ቋንቋ ራሱን የቻለ ቋንቋ ነው። ስለዚህ አረብኛውን በደንብ ማወቅ አለብህ። ይሄን ለማወቅ ቁርአን በአረብኛ ስለሆነ አንተ በአረብኛ ሆነ እንጂ እንደ አማርኛ እንደ ኦሮምኛ ካረክ አይሄድም። ቆይ እሱን እርሳው። አሁን በደንብ የምታውቀው ካለ ሌላ ራስህ ምረጥና አምጣና እሱ ላይ እንወያይ። ቃልዬ እንኳን ደህና መጣ። ቃል አለ ድምጽ አለ። እንዴት አረፈዳችሁ? እግዚአብሔር ይመስገን ወንድሜ። ደህና ነህ? አላገኘሁም ጠፋህ። ኡስታዝ ቃል ፍቅር እንዴት ነው? ሄኖክ ሁላችሁም ሰላም ብያለሁ። ሰላም ክርስቶስ ይብዛ። እናመሰግናለን ወንድሜ። ያው በየቦታው ስለምንሯሯጥ ነው ያልተገናኘ ነው። እንኳን አሁን አገኘው። እሺ ስግው የሚልም ወንድም ይሁን እህት ከላይ ይታየኛል፣ አላወኩኝም። ብቻ ቃልንማ እንኳንም አላገኘው ያሳስት ነበር። ወደ ነብዩ እያዞረኝ መከራ አሳየኝ እኮ። ኧረ ተውበሉት ትላለህ።
ቃልዬማ ምርጥ ልጅ ነው በእናትህ። እዚሁ ተቀምጬ ያለኝ ፍቅር አትማኝ ተው፣ እዚሁ ነኝ ያለሁት። እኔ እኮ ሚውት ስታረግ እኮ ተንቀሳቅሰ መስሎኛል። ፍቅር አለው። እሺ ወላይ ግን እያየ ነው በጌታ። እሺ መስዑድ ሚውት አድርግ። መስዑድ ካሚል አለ? ካሚል አለው። እሺ የራስህን ሱራ ምረጥ። አንተ የፈለግከውን ሱራ ምረጥና እሱ ላይ እናውራ። እሺ ለምሳሌ ቁል ሁወ አላሁ አሐድ አላህ አንድ ነው። አንተ ደግሞ ከባድ እንጂ አትመርጥም እንዴ? ምን ነካ አሁን እኔን የምትመርጠው? ይሄ እኮ በጣም የወረደ ሱራ ነው። እሺ ሱረቱል ኢኽላስ አይደለ? ቁል ሁወ ወላሁ አሐድ የወረደ ሱራ። ቆይ አንተ የመጽሐፍ ቅዱስ በላይ የወረደ ነገር የለም ታውቃለህ። መጽሐፍ ቅዱስ ራሱ ማለት መባል ራሱ አይችልም። ቅዱስ መሆን አይችልም። ስንት ነገር ውስጡ ላይ ይዘው። አሚል ተረጋጋሚ። ቁርአን ላይ ፎከስ አድርግ። መጽሐፍ ቅዱስ ላይ መልሱ የለም። ከቁርአን ነው የተጠየቀው ወይም ከሐዲስ ወይም ደግሞ ከተፍሲር ከነሱ ውስጥ አውጣና መልስ ለመስጠት ሞክር ወንድማችን። መጽሐፍ ቅዱስ ጋር አትይት። ካሚል አለ አልሰማሁም። አንዴ እኔ ላውራ በቃ። እሺ እሱ ዝም ካለ ታች ኮሜንት የምትጽፉ አንድ ያረጋጉትና እምልክላችሁ ሊንክ አለ፣ ኮፒ አድርጉት። እየሰማችሁ ነው ወይስ ከእንትን አድርጋችሁ እፎይ እውነት አለው ነው የሚለው? እንደዛ ነው ቢኒ ጋር ያገኘሁት ፍቅር በሚለው አካውንት። እፎይና ጳላዲዮስ እውነት አላቸው የሚል እምቢ አለኝ፣ ሊንኩ እምቢ አለኝ። ኤኒዌይስ እሺ ለማስቀመጥ ሞክራለሁ የሆነ እንትን አድርጌና። እሺ ካሚል መመለስ ካልተመለሰ ቃል መስዑድን አናግረው። ቃል አናግረው መስዑድን። መስዑድ አለ ካለ ሚዩት ነህ አንሳና አውራ። እኔ አልጨረስኩም ግን ጨርሰሃል እኮ በቃ መጽሐፍ ቅዱስ ጋር ትሄድክ። መልሱ ደግሞ ቁርአን ላይ ነው እንጂ መጽሐፍ። ኦኬ አውራው ጅራቱ አውራው ያለ ወደ መጽሐፍ ቅዱስ ይቅርታ ትንሽ እንትን ልበለው። አልሰማሁም ነበር። ካሚል ምን ነበር ያልከው? እኔ ያልኩህ ማለት ነው እያስተማርክ ስለሆነ አስተማሪ ስለሆነ እንትኑን የሰውን እምነት መስደብ የለብህም። ይሄንን ነው ያልኩህ። አልሰደብኩም። ይቅርታ የሰደብኩ በመሰለ ይቅርታ። አልሰደብኩም ግን የሰደብኩ ከመሰለ ይቅርታ። ሱረቱል ኢኽላስ ነው ያልከኝ? እሺ ሱራ ኢኽላስ ነው አለ ያልከኝ? ሱረቱል ኢኽላስ ነው ያልኩ። እሺ ቁል ሁወላሁ አሐድ አላሁ ሰመድ አይደለ? እሺ ቁል ሁወላሁ አሐድ ማለት ምን ማለት ነው? ቁል ማለት በል ማለት ነው። ሁወ ማለት እሱ፣ አላሁ አሐድ አላህ አንድ ነው፣ አንድ የሆነ አላህ ነው ማለት ነው። ገባኝ። አሐድ ማለት ምን ማለት ነው? አንድ ማለት ነው ብቻ። የትኛው አንድ? ኮምፓውንድ አንድ ወይስ ሲንጉላር አንድ? እንደዛ አንልም። አንድ የታወቀ ነው። ሲንጉላርም ይሁን የፈለገም ይሁን አንድ ሲንጉላር። ይኸውልህ ወንድሜ ለምን መሰለህ ይሄ ቃል የመጀመሪያው ነገር የክርስቶስን አምላክነት ለመቃወም የተጠቀመው ነው ነብይ። ሁለተኛ የተሰረቀው ከዘዳግም ነው። ከዘዳግም ምዕራፍ 6 ቁጥር 4 ላይ የተሰረቀ ቃል ነው። ቃል በቃል ምንድነው የሚለው እዛ ላይ በዕብራይስጥ የተጻፈው ቃል ምን ይላል? ሁለቱም ውሸት ነው። አንዴ ስማኝ፣ ቆይ ስማኝ አንዴ። ውሸት ነው ለማለት ከመቸኮል በፊት እንትኑን ልንገር። አሃድ የሚለውን አስረዳለሁ፣ ችግር የለውም። እኔ እኮ ለምለው ነገር እኮ በስሜት አይደለም፣ እኔ በስሌት ነው ማስረዳ። አንተ በስሜት ከሆነ መብት ነው። ተረዳኝ ነው? እሺ አይደል? ምን ይላል ዘዳግም ምዕራፍ 6 ቁጥር 4 ላይ ሸማ እስራኤል ይላል። እስራኤል ሆይ ስማ ይላል። ያሁዌ ኤሎሂም ያሁዌ ኢካድ ይላል። ጌታ አምላክህ ጌታ አንድ ነው ኢሃድ ይላል። እዛ ላይ ኢሃድ የሚለውን እዚህ ላይ አሃድ ተብሎ መጣ።
ያው ከአንድ ቋንቋ ወደ አንድ ቋንቋ የሆነ ቃል ሲወሰድ ከአንድ ቋንቋ ወደ አንድ ቋንቋ የሆነ ቃል ሲወሰድ የሆነች ለውጥ ትኖራለች አይደል? በጣም የወረደ ሐሳብ ነው። ግን ከይቅርታ ጋር እዚች ጋር ብቻ ማለት ነው ወንድም አሃድ ማለት ምንኛ ነው? አረብኛ አይደለም? አንዴ ቋንቋ መመሳሰሉ ነው አንተ የምትለው? እኮ አረብኛ እኮ ነው። አሃድ ማለት ቁርአን ላይ ብቻ አይደለም የተጠቀመው። አረቦች እንዳለ በአረብኛ የሚያወሩት አሃድ ይጠቀማሉ። አሃድ የሚል ቃል ማለት ነው። ቆይ አንዴ ወንድሜ አንዴ። ሲጀመር አሃድ ማለት አረብኛ አይደለም። ማስረጃ ትሰጠኛለህ አረብኛ ስለመሆኑ? አላህ እሺ ቃሉ አረብኛ ስለመሆኑ ማስረጃ ትሰጠኛለህ? እሺ ጠንከር እንድልብ እያስገደድክ። አዎ እሰጥሃለሁ። እዚህ ጋር እሰጥሃለሁ። በቃ ባጭሩ በቀላሉ 11 ማለት በአረብኛ ምንድን ነው? 11 ቁጥር በአረብኛ ጥራልኝ። 11 ቁጥር በአረብኛ ይኸውልህ አንድ ቃል አይ በላ ቆይ ተረጋጋ። በእውቀት እናውራ ወንድሜ ተረጋጋ። 11 ቁጥር በአረብኛ በእውቀት ነው ያወራለሁ። እሺ ተረጋጋ። 11 ማለት 11 ኡይ በእናት አንድ ጊዜ ስማኝ። ይሰማል ብራዘር። በእውቀት ማለት አንድ ቋንቋ አንድ ቃል መነሻው ሩቱ ነው የሚታየው። አንተ ሩቱን ነው የምታሳየኝ እንጂ 11 ስላልክ ሩት ወርድ ሊሆን ይችላል። በአረብኛ አንድ ማለት ዋሂድ እንጂ አሃድ አይደለም ወይ ነው እንጂ አሃድ ይባላል። ቆይ አትግባ። አንተ ከቃሌ ጋር ትቀጥላለህ። አንተ አትግባ። ወደ ውስጥ የገባ አይመስለኝም። ግን ካሚል አለ። ካሚል በጌታ ፍቅር እንወዳለን። ከቀጣይ ሙሰድ ይሻላል። ቃል እየቀጠለ ቃል አስቀጥል። ኦኬ መንሱድ ምንድነው ቀደም ጅራታ እያወራችሁ የነበራችሁት? ማለት ሚኒንግ ኤንድ ዩዜጅ የሚባል ነገር አለ። ሁለቱም ተርሚኖሎጂው ላይ ሲመጣ ዲፍረንት ነው። አሃድ አሸራ ማለት 11 ቁጥር ነው። እዚህ ላይ ለቁጥር ነው የሚገባው እንጂ አሃድን ስታመጣው አንድ ወይም ደግሞ ዩኒክ የሚለውን ቃል ይዛል። ግን በቴዎሎጂካል ኮንቴክስት ደረጃ ስናየው የተለያየ እንትን ይኖረዋል ማለት ነው። በቁጥር ውስጥ ስንጠቀምና አንዱን ወርድ በቴክስት ደረጃ ስንጠቀመው ይለያያል ማለት ነው። ቢያንስ ይህንን አጣርተን ብንሄድ በጣም መልካም ነው። ኤኒሃው አሁን የገባው ልጅ መንሱድ ወንድማችን እንዴት ነህ? ደህና ነህ? ይሰማል ብራዘር? ትሰማለህ? እንዴት አመሻህ? አለን አልሐምዱሊላህ ሰላም ነው አለን። የኔ ጥያቄ እንኳን እየጠየቅን ነው፣ ሙስሊሞች እያስገባን እየጠየቅን ነው። አንድ ሁለት ጥያቄ አለኝ ጠይቄ የፋቲሃ እያላችሁ የነበረው ማለት ነው። ፋቲሃ ማለት ነው። እሺ ሱረቱል ፋቲሃ ማለት ነው። እሺ ወደ ሰላት ስንቀርብ ነው እንግዲህ የምንለው ማለት ነው። ቁርአን የወረደው ሲጀመር በጅብሪል አለይሂ ሰላም አማካኝነት አላህ ልኮት ነው አይደለ? ወይም ገብርኤል ማለት ነው። ስለዚህ ቁርአን የተወረደው በነብዩ መሐመድ ነው አይደለ? እና ቁርአን የወረደው በነብዩ መሐመድ ነው። የነብዩ መሐመድ ቢወርድላቸው መልእክቱም የእሳቸው እንዲያስተላልፉት ቢደረግም ይዞት የመጣው ግን ጅብሪል ነው፣ ገብርኤል ማለት ነው። ኮንሰፕት አልገባኝም። እኔ ያልነበርኩም የምታወሩት ነገር ወይስ እኮ ያለው ልንገርህ ጠየቀው እንትን ነው እያወራ የነበሩት ስለ ቁርአን እንትን ነው እና እያወራ የነበሩት መስዑድ በዚህ ገባኝ። አይ ተረቶኛል እኮ እኔማ እየሰማቸው ነበር። አይ ወደ ቃል ጥያቄ ለምን አትገቡም ብዬ ነው። እሱም ስላልነበር እየሰማ ስላልነበር ወደ ቃል ጥያቄ ለምን አትገቡም? ጅራታ ሲመለስ ጅራታ ጋር እሱ ታወራለህ አይሻልም ወንድማችን? አይ ቃል እናንተ ከመጀመሪያው ጀምሩና በርዕሱ ላይ ቁርአን ምንድነው እሱ ሲፈተሽ አይደለም የሚለው
ኦኬ ቁርአን መጀመሪያ የማን ወርድ ነው? ቁርአን የማን ቃል ነው ሲጀመርሽ? ከዛን ጀምር ከዛ ቀጥሎ ቁርአን የአላህ ቃል ነው እና በነቢዩ መሐመድ ነው የተወረደው ለሰው ልጆች እንዲያስተላልፉ በእሳቸው ላይ። እሳቸው ግን እኮ ሳሂህ ቡኻሪ ላይ 1913 ላይ ያልተማርነን ሲሉ ሲናገሩ ሰማለሁ። እንደገና ይቅራ እያሉት ሂራ ዋሻ ውስጥ ጅብሪል ጨምቋቸዋል 3 ጊዜና መጭመቁ ከመጀመሪያውን ጀምርን ቢባል መጭመቁ አስፈላጊ ነው ብለህ ታምንበታለህ ወገናችን? አሁን ለምሳሌ ነቢዩ መሐመድ ማንበብና መጻፍ የሚችሉ ቢሆን ኖሮ አለ አላህ ማለት ነው በሌሎች ሃይማኖቶች የኮረጀው ነው ይባል ነበረ። ለዛም ነው ማንበብና መጻፍ ማይችሉት ነብይ ላይ የወረደው ማለት ነው ቁርአን። ገባ ማለት ማንበብና መጻፍ ጋር የኮረጁትን ብዙ ቦታ አለ። አሁን ላወጣልህ እንዴ አስፈላጊ ከሆነ ከአራት ጊዜ በላይ አወጣላለሁ። 4 5 10 ጊዜ በላይ ላወጣልህ እችላለሁ። መረጃ ዳይሬክትሊ ኮት ፍሮም ዘ ባይብል ከባይብል ላይ ኮት ያደረጉት ማለት ነው። እኔ አላምንም። ለምሳሌ ቁርአን ተኮረጀ የሚባለው ነገር አላምንም እና ወደ ኮንሰፕቱ ስንመለስ ማለት ነው ነብዩ መሐመድ ላይ ማንበብና መጻፍ የሚችሉ ቢሆን ኖሮ ኮረጀ ይሉ ነበር ማለት ነው። አሁንም እንደምትሉት ማለት ነው። ለዛም የአላህ ቃል በጅብሪል አማካኝነት ማለት ነው። ለምሳሌ ማርያም ሲያበስራት ገብርኤል ሲያበስራት አላህ ነው እንግዲህ ልኮት የመጣው ማለት ነው አይደለ? ኦኬ። ስለዚህ እንደዚህ ነብዩ መሐመድ ይዞት የመጣው መልእክት ነው ለሰው ልጆች እንዲያስተላልፉ እንጂ የራሳቸው መልእክት አይደለም ቁርአን ሲጀምር። ስለዚህ አሁን የማን ቃል ነው? ቁርአን የአላህ ቃል ነው። ምን ያህል እርግጠኛ ነህ? 100%። ኦኬ። ሱራ አልታውኪር ላይ 81 19 ላይ በኋላ ገብተህ ቤት ሪፈር አድርገው ቁርአን ኦኬ የክብር መልእክተኛ ቃል ነው ይላል። ገብተህ በኋላ ላይ ወይም ሌሎቻችሁ ሪፈር አድርጉት ገብታችሁ እስከታች ያላችሁት እርሱ ቁርአን የክብር የመልእክተኛ ቃል ነው ይላል። መልእክተኛው ማን ነው? ቁርአን ውስጥ ደግሞ ቅድም በአላህ ነው። እርሱ ቁርአን የክብር መልእክተኛ ቃል ነው። መልእክተኛው ማን ናቸው? ወይስ ማን ነው? ቁርአን ሁኔታ አለ። እስቲ ለምሳሌ ብዙ ጊዜ ማለት ነው እንግሊዝኛ ሲተረጎም ብዙ ጊዜ እንትኑ ቃል በቃል ላይ ተረጉመው ይችላል እንጂ ክቡር በቃል ላይ ተረጉመው ይችላል ማለት ነው። እሱ ቁርአን የክብር መልእክተኛ ቃል ነው ይላል። ስናመጣው ይሄ ምንድነው የሚለው? አረብኛ ማንበብ ትችላለህ ወገናችን? ኢነሁ ለቀውሉ ረሱሉን ከሪም። ኦኬ ምን ማለት ነው? የመልእክተኛ ቃል ነው ማለት ነው። ይሄ ቁርአኑ እንደዛ መሆኑ ነው ወንድሜ። አንተ ግን ምን ብለህ ነበር የተማርከው ስትማር? ኦኬ ጥያቄን ቀለል አድርገው ለዚህ ቤት ወይም ደግሞ አሳይመንት ልስጥህ፣ የቤት ስራ ልስጥህና ሌላ ጊዜ ስታወራ ቁርአን የአላህ መልእክተኛ የአላህ ቃል ነው ለማን አስተላለፉ? ለመልእክተኛው ብለው ነው ያስተማሩት። ኢማሞች ኡስታዞች ሊሆን ይችላል። በኋላ ላይ ሄደው ያስተካክሉት ይሄንን፣ ወይም አንተ ማብራቸው አስተካክል። እኔ ቀለል አደርግልሃለሁ ጥያቄው ማለት የሚቀልህን። በመጨረሻው ሰዓት ግን ማን ነው የሚፈርደው? እሺ ቀለል እናድርገውና ማን ይፈርዳል? ፈራጁ አላህ ነው። የሚፈርደው አላህ ነው። እንግዲህ በሰው ልጆች ላይ የሚፈርደው አላህ ነው። መልእክተኞች ሙሉ መልእክታቸው አስተላልፈው ነው የሚሄዱት። መልእክታቸውን አስተላልፈው ነው የሚሄዱት መልእክተኞች። አዎ የትኛው መልእክተኛ ከዚህ በፊት የተላኩ መልእክተኞች አንድ አላህን ብቻ በብቸኝነት አምልኩ ብለው ነው የሚሄዱት። አንድ አላህን ብቻ በብቸኝነት ምን አድርጎ ብለው ነው የሚሄዱት? አንድ አላህን አትሳሳት፣ ቀስ እያልክ አውራ። ሁለት ያስብበት። ከኔ ጋር እያወራ ነው። በጣም ችግር ውስጥ ልገባ ስለምችል ቀስ ብለህ ሁለት ያስብበት። አንዴ ብቻ አታውራ፣ አስበህ ለማለት ፈልጌ ነው። እንዴት? ኦኬ ማን ነው የሚፈርደው አልከኝ መጨረሻ ላይ?
አላህ ነው የሚፈርደው። መጨረሻ ላይ የሚፈርደው አላህ ነው። ኦኬ አንድ ባይብል አሚን አንድ የቁርአን ቨርስ ልታሳየን ትችላለህ? እንደዛ የሚል ካለ እናልከኝ ከቁርአን አንድ እንደዛ የሚል የባይብል ቨርስ አሚን የቁርአን ቨርስ ልታሳየን ትችላለህ? በእርግጥ ቁርአን አልሐፈዝኩም። አሁን ኦኬ መንሱዴ፣ ሌላ ጊዜ ግን ከአላህ ጋር አብረው የሚፈርዱ አሉ። እንደዛ ብሎ ነው የነገሯችሁ ኡስታዞች? የት አለ እስቲ ሌላ መልእክተኛ ይፈርዳል የሚል ነገር አለ? አዎ በሚገርም ሁኔታ ሰርፕራይዝ 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ይላል። ሁለቱ አንድ ላይ የሚፈርዱበት ኬዝ አለ። አልገባንም ለምን እንደዚህ ይሆናል? በአረብኛው ያው እኔም አረብኛውን ስለምችል አንተም ትችላለህ ብዬ አስባለሁ። ሁለታችንም ማንበብ እንችላለን። ኤኒዌይስ አላህ ብቻ ነው የሚፈርደው ብለህ ነበር እንትን ያልከው። አይ ሆፕ ሁለት ነው እዚህ ጋር ሲፈርዱ የምናየው። እኒያው አንተ ስላላፈስክ ቁጭ ብለህ ተማርከታች ታብታብ አድርግና ለሌሎቹ ሙስሊም ወንድሞች እህቶች እንዲደሙ ጥሪ አድርግላቸው። ሌሎች ሚፍታህ ከላይ ያለው አንተ ሳይለንት አድርግ መንሱድ። ኦኬ ሚፍታህ እንዴት ነህ? ጋይስ ትሰማለህ አይደል? ትሰማለህ ሚፍታህ? እኔ የሆነ ዘግ አይለኝም። አንተ እጄ እያሳከከኝ ነው። ጭራሽ ገብቶ ዝም ሲለው ኦኬ ሌላ አስገባ ሪፖርት እንዳይሆን ስለምፈራ በቃ ንቀል ነው የሚለኝ። ኦኬ ሙስሊሞችን አስገቡ። ሞዴሬተሮች ካላችሁ ሞዴሬተር ሄኖኬ ድምፅህን አሰማ እስቲ። ሰላም በለኝ። ናፍቀኛል፣ ድምፅህ ናፍቆኛል ዛሬ። አንተ ሰው ግን ምቀኛ እየሆንከኝ ነው። እየመጣ ምቀኛ እየሆንከኝ ነው። እኔ ነው ወይስ ማን ነው? ሌላ ማን አለ ካንተ? ወይኔ ጋድ አውራው። እሺ ምን ምቀኝነት ነው? እኔ ምን አደረኩ? بس سلام ቤተሰብ ابن ያሲን كيف አቤት አሉ አልሐምዱሊላህ። እንዴት ናችሁ? كيف حالك? አይሰማም አለሁ እኔ ደህና ነኝ አለሁ አልሐምዱሊላህ። ኦኬ እኔ ጋር ይሰማል እኮ አይሰማም? ትሰማለህ እያወራህ ነው። አሃ እሺ እና ጥያቄያችሁ አልነበርኩም። በርግጥ ግን እስቲ ርዕሳን ስምን እናውራ። ኦኬ ቁርአን ግን የማን እንዴት ነው የመጣው? አመጣጡን ታውቃለህ? አዎ አውቃለሁ። እስቲ እንዴት አይነት አመጣጥ ነበረው? ታሪካዊ ዳራውን እስቲ ንገረን ያለውን ነገር። እሺ መርሐባ። እኛ ሙስሊሞች ምናምን ምን ያክል ሙሉ 30ውን ጁዝ ነው? 30 ጁዝ አላፈስኩም። ችግር የለውም ማወቅም በጣም አሪፍ ነው። እሺ ለማንኛውም አላህ ሱብሓነሁ ወተዓላ ቁርአንን ለነቢያችን አለይሂ ሰላቱ ወሰላም አውርዷል። በማን? በጅብሪል አማካኝነት ማለት ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ይላል ማለት ጅብሪል ማውረዳቸውን ለመናገር ኢነሁ ለቀውሉ ረሱል ይላል። ይሄ ምን ማለት ነው? ለጅብሪል አለይሂ ሰላም አላህ ሱብሓነሁ ወተዓላ ወህይ ሰጣቸውና ያንን ወደ ነቢያችን አለይሂ ሰላቱ ወሰላም ያወርዱታል ማለት ነው። በዚህ መልኩ ወርዷል ነው እንግዲህ አጠር ባለ መልኩ። ምናልባት ኢንፎርም ይኖራቸዋል ከዚህ በፊት ብዬ አስባለሁ። ኦኬ ጫካ ውስጥ ነው አይደል? ዋሻ ውስጥ ነው የተገለጠላቸው አይደል? ከሞላ ጎደል እዛ ነው። ከዛ በፊትም በህልማቸው አዩ ነበረ። ወህዩን ሲለማመዱ በህልማቸው አላህ ሱብሓነሁ ወተዓላ ይመጣ ነበረ ማለት ቃሉ ማለት ነው። ከዛ በኋላ ያው እንደምታውቁት ምናልባት ጋሪ ሆራ ዋሻ ላይ ትሬኒንግ እየወሰዱ ነበር ማለት ነው። ሲለማመዱ ውስጥ እሱን ግልጽ አድርግልን እስኪ።
ማለት ይሄን ስልም ለማስፈልጌ ነው። አላህ Subhanahu ቀጥታ ጅብሪልን ልኮ መጀመሪያ በቀጥታ አይደለም ያወርደላቸው። ያኒ ከዛ በፊት ምንድነው ህልም ምናምን ያዩ ነበር ማለት ነው። አንዳንድ ሲራዎች ላይ ታሪኮች ላይ እንደዛ ይላል። በህልም እንትን ያዩ ነበር። ከዛ በኋላ መጨረሻ ላይ አላህ ጋሪ ኸራ ዋሻ ላይ እዛ ላይ ጅብሪልን አምጥቶ ያው አወረደ፣ ቁርአን ማውረድ ጀመረ ማለት ነው። ይሄ ነው እንግዲህ ያለው። አሁን የገባው ሚውተር ኦኬ ማለት ኢራ ዋሻ ውስጥ ትሬኒንግ ከመጨመቃቸው በፊት ማለት ነው ተጨምቀው ነበር። ትዝ ይልህ እንደሆነ 3 ጊዜ ይኸውልህ ስማኝ ወንድም ስማኝ፣ እዚህ ጋር አንድ ጊዜ ልናቅ ነው አይደል? አውራለሁ ትክክል ነው አይደለም? ትክክለኛ አውራ ትክክለኛ አውራና አይ ዋሻ አላልኩህም። ቃላት አጠቃቀም አስተካክል ለማለት ነው። ቃላት አጠቃቀም ኦኬ። ይሄ ተጽፎ የለም እዛ ላይ የለም እያልክ ነው ነው? እሺ ለማንኛውም አንተ እንዳልከው ጋሪ ኸራ ዋሻ ላይ ጅብሪል መጥቶ አወረደላቸው። በቃ ከዚህ እንነሳ፣ ወደ ርዕሳችን ይወሻል። ተረጋጋ። አሁን እኮ ርዕሱ ላይ ነው ያለው። ርዕሱ ይኸው ነገርኩህ። አዳምጠኛ። እሺ ይመች። መጀመሪያ ሳይገለጥ እንደ ቁርአን ኬት ታመጣዋለህ? ሳይገለጥ መገለጥ አለበት መጀመሪያ ቁርአንን ለማንበብ አይደል እንዴ? ስለዚህ እኔ ያልኩትን ተካክል ስትለኝ ቃላቶች ትክክለኛ ናቸው። ትክክለኛ ቃል ጨመቃችሁ በእንግሊዝኛ አለ፣ በአረብኛውም አለ። ከፈለክ ካወጣልህ ሁለቱም አለ። ልክ ነው አለ። 3 ጊዜ ነው የተጨመቁት። በቃ እሺ፣ እንደዚህ ነው የሚለፈው። ትክክል ነው አልካድኩም። ትክክል ነው እኮ እያስፈራራችሁ አትለፉ። ትክክል እያላችሁ እያመናችሁ ታልፉ። አዎ አምኛለሁ። ወንድማችን ላይ ትክክል ነው። እሺ እንቀጥል። ሌላ ርዕስ ካለ አላለም ማለት ተጽፎ ያለውን ያለው እሱ በቃሉ የተጽፎ ያለውን ነው ያለው። ስድብ ነው ብላችሁ ደግሞ ማንተናችሁ ያላችሁት እና በእኔም ላይ እንዳይደርስ ነው ከዚሁ እያስተናከኩ ለመሄድ ነው። እኔ ምንድን ነው ተረጋጋ ወንድማችን። ወዴት ነው ቀጣይ ርዕስ? መጀመሪያ ቁርአኑን እናወርደዋለን። ከዛ በኋላ ውስጡን በደንብ እንፈትሸዋል። መውረዱ ደግሞ ማወቅ አለን። ኦኬ አወራረዱ ነው ማወቅ አለን እንዴት እንደወረደ። በዚህ መልኩ እኔ በነገርኩ መልክ ነው የወረደው ነው እያልኩ ያለሁት። ኦኬ አይ ሜቢ እየዋሸው እንዳይሆን በማስረጃ ያስደግፍኩ ቢል በጣም ደስተኛ ነው። እሺ ትክክል። ይሄ ታሪክ ያለው ኦኬ ይሄ ታሪክ ያለው ሳሂህ ቡካሪ ላይ ነው። ሳሂህ ቡካሪ ላይ ነው ያለው ይሄ ታሪክ 3 ላይ ማለት ነውና ምን አለ መሰለህ በኤንጅሉ የመጣው መልአኩ caught me and forcefully you see እዚህ ጋር forcefully and pressed me so hard you see so hard that I could not bear it anymore መቋቋም እስከማልችል ድረስ ጨመቀኝ ይላል። እንግሊዝኛ ወርድ በጣም ከባድ የሆነ ስትሮንግ ወርድ ነው የተጠቀመው። እኔ እዚህ ላይ ጥያቄ አለኝ። ምንድነው ጥያቄ? እንደዚህ ይሄን ያህል ሶ ሃርድ ፕረስድ ከተደረጉ ነብይክ የላከው አካል ወይም ደግሞ አምላክ ነብይክ ማንበብ መጻፍ እንደማይችሉ ያውቃል እና ይሄ ሁሉ መጨመቅ ለምን አስፈለገ? አይ ዶንት ኖ አላውቅም። እንዴት ነው የማታውቀው? አምላክ ሁሉን ፈጥሯል አይደል እንዴ? አንተንም ፈጥሯል፣ እኔንም ፈጥሯል። እኔ ይሄው እንትን ላይ ፈጥሯል። ሳሂህ ቡኻሪ ላይ እንዳለው ጅብሪል መጥቶና ጨመቃቸው አለ አይደለ? በቃ እንደዛ ነው የሆነው። ይሄንን ነው የማውቀው። ሶ ምንድነው ነው እዚህ ጋር አሁን ምክንያቱም አንተ ጥያቄ አልገባኝም። አይደለም አይ ዶንት ኖ ሃው ቱ ሪድ እያልኩት ከአንድም እኮ 3 ጊዜ ነው የተጨመቁት እና ይሄ ነገር ጥሩ አይደለም። ምንድነው ምን ያሳሰበህ ምንድነው? አትሳቅ፣ ተው፣ ጥሩ አይደለም መሳቅ። ይሄ ስናገረው ነው የሚያስቅ። ይኸውልህ ወንድም አለ ነው የሚያስቅ። ተው አድምጠኝም። ምንድነው አሁን ለምጠይቅህ ነገር መልስ። ምክንያቱም አላቅም እያሉ ለምን የ50 አይ ቲንክ በ40 ዓመታቸው ነው አይደል? የ40 ዓመት ጎልማሳ መጭመቁ ጥሩ አይደለም፣ ተገቢ አይደለም ብዬ ነው። ከዛን መገለጡ ከዛ ነው የሚጀምረው። ኦኬ ስለዚህ በገባኝ የአንተ ሀሳብ እንደገባኝ ለምን ተጨመቁ አስፈላጊ ነው ወይ ነው አይደለ? ምናልባት ካልተሳሳት ስለዚህ ይሄ ተላከው ድረስ አምላክ ነው
አይ ሃቭ ኖ አይዲያ እኮ ያልኩን በቃ ይሄኛውን ቀጥታ እንደወረ ነው ለዚህ ነው ለዛ ነው የሚል ነገር እኔ ከሌለ ፈጥሬ ለዚህ ነው ለዛ ነው አይደለም ማለት ሜቢ አንተ ግን ይሄ ነገር ችግር ያመጣል ካልክ ምንድነው ችግሩ ንገረኝ አይደለ እንዴ በዚህ መልክ እንረዳዳ ችግሩ ልንገርህ ተረጋጋ ጥሩ ጥያቄ ነው ይበልጥ ጥያቄ ጠይቃል አምላክ ሁሉም ፈጥሯል እኔ እናንተን መፍጠሩ ብቻ ሳይሆን ውስጣችንን ያውቃል ምን እንደምናስብ ምን እንደምንሰራ ውስጣችን ልባችን ያሰበውን ያውቃል እንኳን አይደለም መማር መጽሐፍ ይቅርና እዚህ ጋር አለማንበብ ይቅርና ይቅራ እያለ ነው የጨመቀው እና እሳቸው ደግሞ አይ ዶንት ኖ ሃው ቱ ሪድ ይላሉ አላቅም ማንበብ ተወኝ ምናምን እያሉ ሲናገሩ ይጨብቃቸዋል እና ይሄ ነገር ግን ተጠራጠርኩት ምንድነው ብዬ ያሰብኩት በጭንቅላቴ ጥሩ አይደለም ከአምላክ ከተላከ መጥመቁ የአምላኩ ተገቢ አይደለም አሉ ኦኬ እሺ እንቀጥል እስቲ ንገረኝ ምክንያቱም አስቀምጥ ምክንያት የለኝም እኮ አልኩ ይሄን እኮ አላቅም ለምን እንደሆነ አልኩትኝ ብቻ እኔም ማቀው ፎርስፉሊ ፕረስ እንዳረጋቸው ያንን አቃለሁ አልኩ አይ ሃቭ ኖ አይዲያ ምክንያቱ ምን እንደሆነ አላቅም አልኩ ሶ ምንም ችግር የለውም ለኔ ያልኩ ኢትስ ኖርማል ነው ያው እሳቸው ለአንተ ኖርማል ነገር ነው ይሄ በጣም ኢትስ ኦኬ ግን መቼ ከክርስትና አሚን ሙስሊም ነበርክ መጀመሪያው ወይስ አረነ ክርስቲያን ኦርቶዶክስ ነበርኩ ወንድሜ እንዴት ሰለምክ ታዲያ ወንድሜ ይሄንን እየሰማክ በልጅነቴ የሰለምኩት አልহামዱሊላህ በጣም ልጅ ያለው ቤተሰቦች ኦርቶዶክስ ነበሩ አጋጣሚ ስለሆነ ተቀበሉ በኋላ ላይ ብዙም አላቅም በኋላ ግን አነበርኩኝ ተረዳው ጀስት በዛው ቀጠልኩ ማለት ነው ያን ያክል ስለ ኦርቶዶክስ ታሪኬ ብዙም አላቅም ነበር ግን ከስልምና በኋላ ለማውጣት ያለው ይመስለኛል ኦኬ ምን አለ መሰለ በእኛ በክርስትና መላእክቶች ብዙ ጊዜ ሲገለጡ እናያለንና ግን ይቅርታና ወንድማችን ማለት ነው ስለ ይሄን ሁሉ ህዝብ ለሚመራ ፕሊስ ሳውራከት ታርጉኝ በክርስትና ምን አለ መሰለ መላእክቶች ሲገለጡ እናያለን ብዙ ጊዜ ኦኬ በሉቃስ ወንጌል ላይ ያለ ማቴዎስም በዮሐንስም እናያለንና መላእክቶች ሰውን ሲያረጋጉ ነው የምናየው ከተላኩ ከይት ማን እንደላካቸው ይናገራሉ ሰውን አረጋግተው የመጡበትን ዓላማ ለተላኩለት ለደረሱለት ነግረውት ነው የሚቀጥሉት ማለት ነው መጀመሪያ ግን አረጋግተው እንጂ ከዚህ ትልክ ያለው ብሎ የጨመቁት ወይም ሲጨምቁት ያየንበት ምንም አይነት ምዕራፍ የለም ባይብላችን anyhow ወደ አንተ ስመለስልህ ደግሞ ምን አለ ተረጋጋ እንዲያዳምጠኝ ወደ አንተ ስመለስ ምን አለ ሲጨመቁ እና እንደውም የጡንቻ መሸማቀቅ በአንገታቸው አካባቢ እንደደረሰባቸው ሁሉ እዚህ ውስጥ ይናገራል እና የላካቸው አካል ማለት መልአኩ የተላከውን አካል ማን ነው ስለሱ ማረጋገጫ አለ ጅብሪል ስለመሆኑ ነው አዎ ለምሳሌ ቅድም ያለው አንተ ራስ ቁርአን ላይ ያመጣው ኢነሁ ለቀውሉን ረሱሉን የሚለው ላይ የመልእክተኛው ቃል ነው የሚለው ላይ ጅብሪል መሆኑ ኢብኑ ከሲር ላይ ተፈስሯል ሌላም ቦታ ላይ ለብዙ ቦታ ላይ ነው ያስባል ተረጋጋ እኔ እዚሁ ጋር ነኝ የትም አልኩም እዛ እኮ እመጣልሃለሁ ገና ነው እኮ አልኩህ እኮ መረጃ ስላልከኝ እኮ መረጃ ለመስጠት እየሞከርኩ ነው ወንድሜ አዳምጠኝ እዚህ ጋር ከቨርሚ ሸፍኝ ነው ፈርተው ማለት ነው በጣም ምን እንደተፈጠረ አላቅም ነው ያላት ምን እንደተፈጠረ አላቅም ብለው ነው የነገሯትን ስለዚህ ምን እንደተፈጠረ ካላወቁ አንተ ጅብሪል ነው ብለህ ያመጣው መረጃ ፍሪት ነው ልቀጥል እሺ ነብያችን መሐመድ አለይሂ ሰላቱ ወሰለም ጋሪው ሄራ በሄዱበት ጊዜ ዳት ዘ ፈርስት ታይም ጅብሪል ለዛ ያረጋቸው ኦኬ ሶ በዛ ጊዜ ደነገጡ አንድ ሰው በጣም አንዛይትድ ሲሆን ሲጨነቅ ይንቀጠቀጣል ብርድ ይሏል ይኖዛል የፊዚዮሎጂካል ሪስፖንስ ነው እናውቃለን ሶ በዛ ምክንያት ነው ሸፍኑኝ ምን እንደሆነ አላውቅም ያሉት ዳት ዘ ፈርስት ታይም ፎር ሪቮሉሽን ሳይው ማለት ነው ራይ ሳይው መጀመሪያቸው ጊዜ ስለሆነ ይሄንን አሉ ሶ ምንም የሚገርም ነገር የለም ያልኩህ ነው ምንድነው አንተ እዚህ ጋር የጨነቀ የሚገርመው ነገር ምን እንደሆነ ታውቃለህ እሺ
I feel that something may happen to me አሉ። የሆነ ነገር በእኔ ላይ ተፈራው because that is new for messenger okay ያ ነበር የሆነው። ቅድም እኮ ለምን እንደጨመቃቸው አላውቅም ብለሃል። አሁን ሁለት የተለያየ ጥያቄ ነው የጠየቀው። ልብ ብለዋል። ቅድም ያልከኝ ለምን መጭመቁ አስፈለገ ነው። አሁን ደግሞ ያልከኝ ያለው ለምን የተለያየ ጥያቄ ነው ያነሳህብኝና አንድ ጥያቄ ላይ ምን ታደርጋለህ መሰለህ ይሄን ታሪክ በደንብ አላውቀውም ስላልክ ሳህል ቡካሪ 3 ላይ ሄድና ኮፒ አድርገህ አጠቃላይ ጥያቄ ካለቀብህ ወንድም አለም ጥያቄ ሌሎች ብዙ ጥያቄዎች ማንሳት ትችላለህ። ፌስ አሁንም ሌላ ጥያቄ ካለ አልሳ እየነገርኩህ ነው። አንተ እያልክ እየጠየቀኝ ያለው ጥያቄ አዳምጣለሁ። እስልምና የጀመረበት ታሪካዊ ዳራው ነው። ኦኬ ታሪካዊ አሻራችሁ ነው። ታሪካዊ ማወቅ አለብህ። ላውራ አውራ ይሄ ግን ታሪካችሁ ነው። እስልምና የጀመረበት እኔ አላቅም ያልኩ እንዴት እንደወረደ አይደለም። አላቅም ያልኩ የማይሆን ጥያቄ ነው የጠየቀኝ። ቢኮዝ ምንድነው ያልከኝ ነብያችንን ነብዩ መሐመድ አለይሂ ሰላም ጅብሪል ጨመቃቸው። ለምን ጨመቃቸው አልከኝ። ምንም አይነት ሐዲስ ላይ ተጻፈ የለም ለዚህ ምክንያት ጨመቃቸው የሚል ሶ እንደዛ ነገር ከሌለ ጀስት ለምን ደም ፈላሰፈው ብዬ ነው። ከዛ ባለፈ ግን አንተ ያልከው ነገር ትክክል ነው። በኩ ቁና እቻለሁ ሐዲሱን ያነበብክልኝ ትክክል ነው። ሶ ተጨማሪ መልሶች ለምሳሌ ለምንድን ነው ጀስት ለምን አታዳምጠኝም? ታወራለህ እኮ ያንተ ነው አይደል? እንትኑ ማንበብም ሆነ መጻፍ አልችልም ብለዋል እኮ። አዎ ብለዋል። ታዲያ ምንድን ነው አሁን ሶስተኛ ጥያቄ ያነሳሉ ሌላ ጥያቄ። እሺ ስለነሱ እናውራ ወይስ አይደለም? እዛ ነው በደንብ ማውራት አለብን። ቁርአን እንዴት እንደጀመረ በደንብ እስልምና እንዴት እንደጀመረ በደንብ ማወቅ አለብህ። ታሪክን ሳታውቁ ዘለም ማለት ይከብዳል በጣም ወደዚህ መሄድ። ታሪክ አይደለም ስለማልችል ነው የጨመቀኝ እያሉ ታሪክ ነው። ይሄ ታሪክ ነው፣ የራስህ ታሪክ ነው። ኢብኑ ያሲን የራስህ ታሪክ፣ ይሄ ያንተ ታሪክ ነው። እሺ ከዚህ ነው የምንጀምረው። ሲቀጥል ደግሞ አዳምጠኝ። ሲቀጥል ከዚህ በፊት እስልምና የለም። ይሄ ነው የእስልምና መጀመሪያችሁና ከዚህ በፊት የላችሁም እስልምና። that is your perception by the way ሪሰፕሽን ከሆነ ከቁርአን እስቲ ያሳየኝ። ታዲያ እንደዛ የሚል የመጀመሪያ የሚል ካለ ልክፈትና አሳየኝ። ምን የሚል ከዚህ በፊት እስልምና መኖሩን አሳየኝ። ለምሳሌ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ለምሳሌ ወማ ካነ ኢብራሂም ነስራኒያን ወላ ይሁዲ ወላ አድምጠኛው አላህ ቁርአን ላይ ምን ይላል? ቁርአን ነገር የለም። አይሰማም። ልክፈትልህ የምር ካስታወስ እኔ እንትን ልበልና እንትኑ ቃሉን አላስታውስም። ተመልሼ ወጥቼ ላይ እችላለሁ፣ ግን እንትኑን ያፈስኩትን ልንገር ሂፍዝ ያደረኩትን ማለት ነው። ሜቢ ከዚህ በፊት አዳምጦ ስለሚችል ሱረቱል ማኢዳ ወይንም ደግሞ ሱረቱል በቀራ ይመስለኛል ከሁለት አንዱ ማለት ነው። እና አላህ ሱብሓነሁ ወተዓላ ምን ይላል? ወማ ካነ ኢብራሂምን ነስራኒያን ወላ ይሁዲያን ወላኪነል ኢስላም ይላል። ኢብራሂም ይሁዳም አልነበረም ክርስቲያን አልነበረም፣ ነገር ግን ሙስሊም ይላል። ስለዚህ ኢብራሂም ደግሞ ከማን በፊት እንደነበር እናውቃለን። ታዘ ወርስ ከሚባሉ ሶ ቁርአን እንደዚህ በዚህ መልኩ መሰከረ በፊትም ነበረ ማለት ነው። ሱራ ካልከኝ ወጥቼ ድጋሚ እንድገባ ከፈቀድክልኝ ገብቼ ላመጣልህ እችላለሁ። ችግር የለውም ሄደህ አመጣለህ። ግን አንተ ምን ያህል እርግጠኛ ነህ እስልምና ከነብዩ መሐመድን በፊት እንደሌለ? ምን ያህል እርግጠኛ ነህ? እንዳለ ነው እንደሌለ? ያ ነው እንዳለማ ብለህ እንዳለም ቢሆን የለም ሲጀምር፣ ግን እንዳለስ ራሱ በምን ያህል እርግጠኛ ነህ? ቁርአን ነገረኝ አመንኩ። ቁርአን ነገር አመንክ? እንደዚህ በዚሁ አዎ እንዴ በዚሁ አይደለም። ቁርአን አመንኩኝ አይደለም። አይ ነቢያቶች ከዛ በፊት እስልምናን ይከተሉት ነበር ማለት እያልከኝ ነው? ምሳሌ አዎ እያልኩህ ነው እኮ። ታዲያ ምን ኢብራሂም እያልኩ ኢብራሂም እኮ ሙስሊም ነበር እያልኩህ ነው። ለምሳሌ አብርሃም ማለት ነው። ይሁንልህ እነማን ናቸው? ሁሉም አሁን ቬሪፋይ ማድረግ እንፈልገ ቢኮዝ እዚህ ጋር ያለው ገስት ላይ ያለው ህዝብና ታች ያለው ህዝብ አንተ እያልክ ያለውና እኔ እያልኩት ያለሁት አንድ አይነት ፔጅ ላይ መሆን አለብን። እስልምና የነቢያት ሃይማኖት ነው እያልከኝ ነው? አዎ እያልኩ ነው። በቃ ተግባብተናል። አሁን እንደዚህ የሚል ቀጥታ ሄደ ከቁርአን አንድ ይዘልኝ ትመጣለህ ማለት ነው። የነቢያት ሃይማኖት አልኩ እኮ ኢብራሂም ለምሳሌ ሙስሊም ነው አልኩ። ለምሳሌ አላህ ሱብሓነሁ ወተዓላ ሱራ ኦኬ ቁጥሩ ኤግዛክት ላስታውሰውም፣ ግን ነብዮቹን ይዘረዝርና ሙስሊም እንደነበሩ የሚናገርበት ነብይ አለ። ያንን ላመጣልህ እችላለሁ ጊዜ ከሰጠኝ። ግን የተሻለ የሚሆነው ልንገርህ፣ አንተ እንደሌለ ማረጋገጥ ትችላለህ፣ ከሌለ ማለት ነው። እንደዛ አድርገህ ብታስረዳኝ ደግሞ አሪፍ ነበረ እዚሁ ላይ ባለንበት። ችግር የለም ከቁርአን አሳያለሁ፣ ችግር የለውም። አንተ ግን ቁርአን ክላሽ ያደርጋል ብለህ ታስባለህ? ይጋጫል እርስ ታሪኩ አይጋጭም። ፐርፌክት ነው።
አንዴ 100%። ኦኬ በቃ ይህን ቃል እንዳታጥፍ በኋላ አመሰግናለሁ። ምን ታደርጋለህ መሰለህ? እሺ በኋላ አይ አትሰማ ይሄ ጉዳይ ነው። አሹራ ላይ ምን አለ መሰለህ? አንቀጽ 52 ትከፍትና ምን ይላል መሰለህ? እንደዚህ ወደ አንተ ከትእዛዛችን ሲሆን መንፈስን በምን ውስጥ ቁርአንን አወረድን። ምንን ለማን ነው እያወሩ ያሉት? ከኔ ጋር አውራ። አንድ አረበኛው ሊሳይ ከኔ ሁሉም አይደለም ነው። ተረጋጋ፣ አሳያለሁ። እሱን አብረን እናያለን። ግን ቁርአንን ወደ አንተ ትእዛዛችን ሲሆን መንፈስን ቁርአንን አወረድን። እንደዚህ ወደ አንተ ከትእዛዛችን ሲሆን መንፈስን ቁርአን ወደ አንተ አወረድን ይልና which በጣም ሰርፕራይዚንግ ፓርት የሚሆነው አንተ የነቢያት ታሪክ ነው ምናምን ብለሃል። መጽሐፉም እምነቱም ምን እንደሆነ የምታውቅ አልነበርክም። ኦኬ መጽሐፉም እምነቱም ምን እንደሆነ የማያውቁ ከነበሩ ነብይክ ምኑ እንደነበሩ መጽሐፉም እምነቱም ሁለቱም አንድ ላይ ያለለ መጽሐፍ እምነቱ ምን እንደሆነ የምታውቅ አልነበርክም ይሉታል። ግን አንተ የነቢያት እና ከዚህ በፊት ሙስሊም ልጆች ሲወለዱ ሙስሊም ናቸው፣ የነቢያት አስተምሮ ነው እስልምና። ኧረ ተው ተረጋጋ። መጀመሪያ ተረጋጋ። መጽሐፉ እምነቱ ምን እንደሆነ እዛ አሁን ፖይንት ገብቷል አይደል? እዛ ዋሻ ውስጥ የወሰድኩት ኦኬ። ስለዚህ እምነትክ ከዚህ በፊት ምን እንደሆነ ነብይክ አያውቅም ነበር። አረበኛ ላይ አድርግልኝና በደንብ ላስረዳ። አረበኛው ላይ ቀስ ያደርክ ብቻ ሳይኝ አንተ ችግር የለውም እንግባባለን በደንብ። ኦኬ ምን ላይ መሰለህ? ወከዛሊከ አኺና ኢለክ ልክ እንደዚህ ወደ አንተ አወረድን ይላል። ምን ማለት ነው? ወደዛ ከፍ ብለ አንድ አንቀጽ ብታይ ነው ከዚህ በፊት ለበኒ እስራኤሎች እንደወረደው ልክ እንደዚህ ለአንተ አወረድን። ምን አምሪና ከትእዛዛችን ወማ ኩንተ ከትእዛዛችን አወረድን ይላል። ምን አምሪና ያቺ ማቆም ያለናል። እሺ ቀስ አው ትንሽ ወደ አልተመለስልኝ ወንድሜ፣ ትንሽ ወደ ኋላ። አይ ወደዚህ በቃ ምን አምሪና እስከሚለው አሁን ትንሽ ወደ ኋላ ትንሽ በቃ ኢለከ እሺ ማ ኩንተ ተድሪ በእርግጥ እኮ አንተ ከዚህ በፊት የምታውቅ አልነበርክም ማለት መልኪታብ መጽሐፍ ምን እንደሆነ የምታውቅ አልነበርክም። ወልኢማን እንዲሁም እምነት የሚባለው ነገር ምን እንደሆነ የምታውቅ አልነበርክም ማለት አላህ ቁርአን ባይወርድ ኖሮ ማለት ነው። ወላኪን ጃአልና በእርግጥም ወደ አንተ አድርገናል። እስቲ ወደፊት ወርታች ወላኪን ጃአልና በእርግጥም አውርደናል ኑረን ብርሃን አውርደናል ተህተዲነ ቢሂ በዚህም ልትመራ መነሻ ሚን ዒባዲህ ከባሮቻችን ለሻ ነው ሰው ልትመራበት። ወኢነከ ለተህዲን ኢላ ሲራጢል ሙስተቂም አንተ ደግሞ ወደ ቀጥተኛው መንገድ ትመራለህ እያለ ነው። ስለዚህ ይሄ የሚያሳየው አንተ አዋቂ አይደለም ከዚህ በፊት የጀመርከው አይደለም ለማለት ሳይሆን ከዚህ በፊት ስለ መጽሐፍ ምንም የምታውቀው ነገር የለም፣ ነገር ግን ሁሉን ታሪኮችን እዚህ ላይ አውርደን አስረዳንህ እያለ ነው። ግልጽ አይደለ? ይሄ የሚያሳየው ነብያችን እንደውም መልእክተኛ መሆናቸው እንደውም ጭራሽ ያሳያል። የሚገርምህ ነገር ምክንያቱም ከዚህ በፊት የሚያውቁ ቢሆን ኖሮ መረጃ ቢኖራቸው ኖሮ ቀጠፉ እንል ነበር። ነገር ግን አንተ ምንም አታውቅም፣ ልክ በኒ እስራኤሎች ጋር እንዳወረደን ለአንተ ማወርደንልሃል እያለ እያወራ ያለው ስለ ቁርአንን አላህ ስላስተማራቸው ነው እንጂ ከዚህ በፊት አንተ እምነት የለህም እያለ አይደለም። ዳትስ መጽሐፉና እምነቱ እያለው እኮ ነው። ወንድሜ ተረጋጋ እንጂ ወዴት ነው የምትሮጠው? ግልጽ አድርጌ እኮ ነው አንተ በቂ በላይ ግልጽ ነው። ተረጋጋና አድምጠኝ። መጽሐፉንም እምነቱንም ምን እንደሆነ እዚህ ጋር አብዛኛው ሜጀር የሚባለው ማጆሪቲ ምንድን ነው? አማርኛን በደንብ የሚሰማ ነው። ስለዚህ አሁን አንተ በአረብኛ ያልከው ዳይሬክትሊ ሳዲቅና ሳኒ ሀቢብ ተርጉመውታል። መጽሐፉንም እምነቱንም ከዚህ በፊት የምታውቀው አልነበርክም እያለ ነው አላህ። ትክክል እኮ ነው። ታዲያ ትክክል እኮ ነው። አያውቁም ነበር ቁርአን ምን እንደሆነ አያውቁም። አላህ ነገራቸው። ተረጋጋ። እሺ ተረጋጋ። አንተ የነቢያት እምነት ነው እያልክ እስልምና ደግሞ ቁርአን የወረደው በነቢዩ መሐመድ አማካኝነት ነው ካልክ ያንተ ሎጂክ እዚህ ጋር አይሰራም ማለት ነው። አንተን እኮ የተጋጨ ነገር እያወራ ያለው ምንም አሁን እኮ ከርዕስህ ጋር ምንም አይገናኝም። ያለን ያለነው
ከዚህ በፊት ቁርአን ወይም ደግሞ አፎን እስልምና ለመኖር ያሳያሉ ያልኩኝ ቀኑን ሙሉ ነው ያልኩት እኔ ላይቭ ላይና ተረጋግታ አውሪኝ። እምነቱን መጽሐፉ ምን እንደሆነ አዳምጥ። ከዚህ በፊት አላውቅም አታውቅም እያለው ያለው ማን ነው? ይህን እየተናገረ ያለው ግለሰብ ማን ነው? እኒሃው እኛ የምናውቀው ቁርአን በጅብሪል አማካኝነት ለነቢዩ መሐመድ እንደወረደ ነው። ስለዚህ ይሄ ቁርአን ደግሞ ከዚህ በፊት መጽሐፉም እምነቱም እንደሌለ እየተናገረ ነው። ቀላል አማርኛ ነው እያወራው ያለውትና ኮምፕሌክስ ለማድረግ በጣም ሞክረሃል። እሱም የሚሳካ አይመስለኝም። እኒሃው ለአብዛኞቹ ወጣ እንዴ ትራንስሌት አደረገው ቃል ኦኬ ጋይስ አረብኛ የማትችሉት ደግሞ ይሰማል ያርግላችሁ ነው። ትሰማለህ? ጨርስ። ኧረ ታወራለህ ይብላኝ። እንኳንም ክርስቲያን ሆንኩኝ። ሰውዬው ባይወርድ ነበር የሚገርመኝ። ቀጥልሽና ኦኬ። እና ምንድነው እዚህ ታሪክ ላይ የምታዩት ነገር መጽሐፉም ሆነ እምነቱ ኦኬ ከዚህ በኋላ ስቶፕ ይቆማል። እሺ ክርስቲያኖች ወንድም እህቶች፣ ሁሉም ሰው ሲወለድ እስላም ነው የሚለው አፈ ትርክት ከራሳቸው መጽሐፍ ውስጥ ይቆማል ማለት ነው። ከዚህ በኋላ ይቆማል ማለት ነው። መቆም አለበት። ምክንያቱም ይሄ የራሳቸው መጽሐፍ ነው። ከዚህ መጽሐፍ ውጪ ሌላ እምነትም መጽሐፍም እንደሌለ ከዚህ በፊት ራሱ ይሄው የራሳቸው መጽሐፍ እያረጋገጠ። ስለዚህ ራሳችሁን ከዚህ በኋላ ይሄ ዝም ብሎ ሰው ልጅ ሲወለድ ሙስሊም ነው ማሚ በአፈ ታሪክ ትርክታችሁን እዛው ታስቀምጡልናላችሁ ማለት ነው። እኒሃው አሁን ደግሞ ቀጥሎ የምጠይቀው ምንድነው በመጨረሻው ዘመን የሚፈርደው ማን ነው? እሱም መታችሁ ንገሩን፣ ከቁርአኖቻችሁ አሳዩን። የሚገባ ሰው ካለ ለትንሽ ደቂቃ አለው። ፍቅር መቀጠል ትችላለህ። ስግው ይቅርታ ከት ስላረግሽኝ ነው ሚዩት ያደረኩሽ እኔ ነኝ። አም ሶሪ። ምርጥ ሰው አለ ልሳብልህ አቦ ቀስብ ይላሉ። ምርጥ ሰው ነው በነገራችን ላይ እንጃ ማን ሙክታር በጣም ይመቸኛል። ጌታን እኔም እንደሆነ እምነቱ ባውቅ ደስ ይለኛል። ማለት ሻህ ነው ወይስ ይሄ ዋህብያ ነው ማወቅ ደስ ይለኛል። እሱ አረግባው እንደማለም ሰውየውን በዚህ ያክል ስታስጨንቀው እኮ እኔ ራሱ ሼም ያዘኝ። ጌታን ላቋረጠ ነበር ልገባ እያልኩ ነበር። ፊውቸሪንግ ሼም ነው ግን ተው ማለት ግፍ ነው የሚሆንብህ ብዬ ነው። ኦኬ አቡ ምን አለ መሰለ አቡ ሄራ በቅንፍ ውስጥ ኮሜንት ያደረከው ሜንሽን አድርገኸኝ ሜንሽን ደርሶኛል። ያልተማርን መሀይሞች እኛ ነን ብለዋል ነብይ። አንዳንዴ ወራት 29 ይሆናሉ፣ አንዳንዴ 30 ይሆናሉ። እኛ መደመርም ሆነ መጻፍ አንችልም ብለዋል። ገብተክ ማስረጃውን ጀባላ አለው ማለት ነው። ስለዚህ አንተ በየትኛው ኦዳሲቲ ነው እኔን ደደብ የምትለኝ? ደደብ የምትለኝ አትችልም። እንግዲህ ደደብ ማን እንደሆነ ኦዲየንሱ ይፍረደው ማለት ነው። ከሚል ድራማ ነው የምትለው ልኬልሃለሁ፣ ሪኩዌስት ግባ፣ ከዛ ተነግረናል። እንዴት ነው ወንድማችን? ሁሉ አማን ይሰማል? እኔ ነው እንዴት ነህ? ሁሉ አማን ነው? አዎ አንተ አልሐምዱሊላህ። ጥያቄ ነበረ ትመለስልናለህ? ችግር የለውም። ከእስልምና ማለት ነው የነቢያቶች ሃይማኖት ነው ብለህ ታምናለህ?
እስልምና ሙስሊም እስልምና የነቢያቶች ሃይማኖት ነው። ከመሐመድ በፊት ያስተማረ ሰው አለ? አይሰማም? ይሰማል። አይሰማል? አይሰማም? አለ ይሰማል። ከመሐመድ በፊት ከመሐመድ በፊት ያስተማረ ነብይ አለ ስለ እስልምና? አለ። አይሰማም? ወንድማችን ትንሽ ነው ይሰማኛል። አለ ብያለሁ እኮ። ማስረጃ። እሺ አሳየን። ማስረጃ ስለምንጠይቅኛ ደግሞ ማስረጃ ይኖራል። አየህ ማስረጃ አለኝ። ቃል ክፈትለት። በዛም ያው ጉዳይ ወደ አንተ ዙሪያለሁ። አንተ ኢክራም ላብ የሚለው አካውንት ወይ ግባ ወይ ታች ሆነ ዝም ብለህ አትጨማለቅ። በብሎክ እንዳላሰናበተ ላንተ አይደለም። ሶሪ ቀጥል። ነገሩ ማስረጃ ቃል ይከፍትልሃል። ቃል ኦኬ አለው እየሰማችሁ ሙክታር በኋላ ላይ እንደራለን። ማስረጃውን ካሚል አፍጥራል እንዴ? ካሚል ማስረጃ ከቁርአን ላይ ነው። ምን ያደርግልኛል? ትንሽ ኔትወርክ ደካማ ነው መሰለኝ። በቃ ነገ ግባ ተመለስና ነገ ስለምንከፍት ኔትወርካቸው ቁርአን አይሆንም። ቁርአን እንዴት ነው? ከቁርአን ነው ተመጣልኝ እንደነበረ ቁርአን እኮ የወረደበትን ሰዓት አውቀናል። በቃ አሁን ሂራ ዋሻ ውስጥ ነው የወረደው። እዛ ውስጥ እና ካሚል ላምጣልህ ማለት የቀደሙት ነቢያት አሁን ነቢያት ስንል እና እዛ ወረዱ ስለ ነቢያት ከተነሳ ላይ እሺ ኢየሱስ የተወለደ ከብት በረት ውስጥ አይደለም? ምን ማለት ነው? ምን ማለት ፈልገህ ነው? አንተ ቁርአን ማለት አትችልም። እንደዛ ከሆነ ቀላል እኮ ያው ነው። አንተ ቁርአን እንደዛ ብለህ የምትንቀው ከሆነ ያም የከብት በረት ውስጥ የተወለደ አምላክ መሆን አይችልም ማለት ነው በቀላሉ። ኦኬ ዋሻ ውስጥ ጨመቅ የነበረው ነብይ መሆን አይችልም። ንቀት አይደለም። ምን የከብት በረት ውስጥ ቤተልሔም ውስጥ መወለዱ ንቀት አይደለም። ለምን አወረዳችሁት? አታወርዱት። ልክ ልነግረው ነበር እኮ አይ ቴል ዩ ኢኳሊ ያለኝ ጀለስ አታወርዱ ጋይስ። እሺ አታወርዱ። ሞደሬተሮች አድሚኖች ምናምኖች አታወርዱ። ልክ ልነግረው ነበር። ምን ህዝቡ ይወቅ እንጂ ይድበታል። በወረዳ አስወርዱ። ይደብራል። አታወርዱ። የምር ፍቅር አታወርዱ። እንደዚህ ሲሳደቡ አታወርዱ። ይደብረኛል። እሺ ታዛኝ ነው በቃ እኔቴም ነው ፍቅር በተለይ ስፔሻሊ ወይኔ እኔ እዚህ ቁጭ አድርጋችሁ 300 ምናምን እንደው የቃሌ መጫወቻ ታረጉኝ። አረኑ ሙስሊሞች ተጠይቁ ማለት መልሱ ወጣበት አላለች። ልንገረው ታች ላይ ካለክ አሁን ያለው ልጅ ክርስቶስ እውነት ነው የእግዚአብሔር ልጅ እኔ ሊያድነኝ መጥቷል። ከሰማያት ሰማይ ወርዶ መጥቷል እኔ ሊያድነኝ እና በከብት በረት ውስጥ መወለዱ ለኔ ነው እንጂ ለአንተ ለሁላችንም ነው። ግን አንተ ንቀኸው ካየው ምንም ችግር የለውም። እሱ ለራስህ ይቀመጥ፣ ለታሪክ ይቀመጥልህ። አሁን የተናገርካት ቃል ግን እኔ ወብቻለሁ ወገኖቼ ዝም ብለህ ታቋል። አሁን ስሙ ልካችሁን ተዘጋጁ። እናንተ ነቢይ ብላችሁ የያዛችሁት ኦኬ ሊጥም በማብቃት ስሜት እንድትወጣ የሚያስተምር ነቢይ አይደለም ያስተማር። ድገሞ ሪካርድ ላደርግ ነው። እስክሪን ሪካርድ ላደርግ ነው። ቀጥልበት። እሺ ጀምሬያለሁ። ቀጥል። ንገረኝ ባዮች ንገሩኝ አትበሉ። መታችሁ አትናቁ። ለመንከር አትሞክሩ። ክርስቶስን መታችሁ እኛ ጋር በተአምር ለሰከንድ ክርስቶስን ኦኬ
ለሰከንድ ለመንካት አትሞክሩ። የኔን የኛ ነብይ እንኳን ብላችሁ የምታስተምሩ ያስተማራችሁ ነብይ ምላስን የልጅን ምላስ የሚጠባ ኦኬ፣ የልጅን ምላስ የሚጠባ የሐሰንን ምላስ ይጠባ ነበር። እንደውም ደግሞ መታችሁ የነብዩ ምላሱን በነብዩ ያስጠባ አይቀጣም ብሎ ያስተማረ ነብይ የለኝም። ኦኬ፣ እጅህን አስጠባ ብሎ ከበላህ በኋላ የሌላው ቢጠባለ ምንም ችግር የለውም ብሎ ያስተማረ ነብይ የለኝም። እሺ ሴቶች በገሃነም ውስጥ አብዛኛውን ቁጥር የሚይዙት እነሱ ናቸው ብሎ ያስተማረ ነብይ የለኝም። አላቅም እንደዚህ አይነት ነብይ ንገሩኝ አትበለኝ። መተዚ እዚህ የመጣችሁ ክርስቶስን አትንኩብን፣ የምናመልከውን አምላክ አትንኩብን። ሴት ልጅ በሃይማኖቷ ምክንያት ጎዶሎ ናት፣ በወር አበባዋ ምክንያት ጎዶሎ ናት ያለ ነብይ የለኝም። የሁለት ሴት ኦኬ፣ የአንድ ሴት ምስክር እኮ የሁለት ሴት ምስክር ጎዶሎ ሴት ልጅ ጎዶሎ ያላት አምላክ የለኝም፣ ነብይ የለኝም። የአንድ ወንድ ጋር ምስክር ጋር እኩል አይደሉም ብሎ ያስተማረ ነብይ የለኝም። ኦኬ፣ በአንድ ቀን 11 ሴቶችን ወሲብ ያደረገ ነብይ የለኝም። የ30 ሰው ጉልበት ለወሲብ ምን አለ ለትምህርት ቢሰጠው። መታችሁ በነካችሁን ቁጥር አንድ በአንድ ነው የምዘረግፍላችሁ። አንድ በአንድ የምታሰድቡት ራሳችሁ። ጥንቃቄ አድርጉ። መታችሁ ስትጠየቁ ተጠይቃችሁ መልስ ሰጣችሁ ሂዱ። አይ አልችልም ስትል ደግሞ ትወርዳለህ በስነ ስርዓት። ራስህን አታሰድ። የግብረ ስጋ ግንኙነት ያደረገች ሴት ኮንፌስ ካደረገች በኋላ ከተናዘዘች በኋላ በድንጋይ ወግራችሁ ግደሉ የሚል ነብይ የለኝም። መረጃ ትፈልጋለህ? ግባ አውጣልሃለሁ። እኔ ምንም ችግር የለብኝም። ኮንፌስ ካደረገች በኋላ ኃጢአቷን ከተናዘዘች በኋላ አውጣ። ኦኬ፣ አውጡና ግደሏት። ከቤት ውጭ አውጡና በድንጋይ ወግራችሁ ግደሏት ያለ ነብይ ያስተምራል። እንደዚህ አይነት ነብይ የለንም እኛ። እሺ፣ ከድንጋይ ጋር ልብሱ ጠፍቶበት የሚያወራ ከድንጋይ ጋር ልብሱ ጠፍቶበት ከድንጋይ ጋር ያወራ ነብይ የለኝም። መላእክት መተው በቦክስ አይኑ መተው ኦኬ፣ መላእክት መጥቶ በቦክስ አይኑ ተመቶ የተመለሰ መላእክት የለኝም። ቦክሰኛ ነብይ የለኝም። እና አንድ ቃል በተሳደባችሁ ቁጥር ከኛም በመረጃ አንድ እያረኩ ጉዳችሁን ነው የማወጣው። ከዚህ በኋላ እኔ በገባሁበት ላይ መተ ክርስቶስን ነካለው ብትል ጉድ ነው የሚፈላው። ከዚህ በፊት ተሰምቶ የማይታወቅ መረጃ ነው የማወጣው። ስርዓታችሁን ያዙ። የምትገቡ ከሆነ ግቡ። ለምትጠይቁ ጥያቄ መልሳችሁ ውጡ። ድንጋይ ነክተህ ኃጢአት ይሰረይ ይላል የሚል ነብይ የለኝም። 7 ጊዜ ዞረ ከባርነት ነፃ ትወጣለህ የሚል ነብይ የለኝም። ክርስቶስን አትንካብኝ፣ የማመልከውን አምላክ አትንካብኝ። ያለበለዚያ እዚሁ ላይቭ ላይ ነው ጉድን ተናግሬ የምወርደው ተደብቆ ያለው። ጠንቀቅ በሉ። ሁለተኛ